ሰላም የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 20 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ የሰማዕታት ቀን እየተከበረ ነው። ህወሓት የአሜሪካ የቪዛ እገዳ ትክክለኛ አይደለም ሲል ተቸ። በሱዳን በ2025 ከ500 በላይ የወሲብ ጥቃቶች መፈጸማቸው መረጋገጡን ተመድ አስታወቀ። እስራኤል የሶማሊላንድ ፕሬዝዳንት ሙሴ ቢሂ አብዲን ተቀብላ አነጋገረች። እስራኤል በመካከለኛው ምስራቅ ቋሚ ጦርነት እንደምትፈልግ ተገለጸ። በደቡብ ሊባኖስ የተከሰተው ውጥረት ተከትሎ እስራኤልና ሄዝቦላ የተኩስ አቁም ስምምነት አደረጉ። ሩሲያ በፈጸመችው ጥቃት 9 ሰዎች ቆስለዋል። ወደ ዝርዝር ዜና እናልፋለን። የሰማዕታት ቀን እየተከበረ ነው። ዛሬ ሰኔ 20 የሰማዕታት ቀን በመላው ዓለም የሚገኝ ኤርትራዊ ዜጋ በተለያየ መንገድ እያከበረ መሆኑን መረጃዎች አመላክተዋል። በኤርትራ በትግል ወቅት ይሁን ኤርትራ እንደ ሀገር ከሆነች በኋላ በሺዎች የሚቆጠሩ ሰማዕታት እንዳሉ ይታወቃል። በትግራይ ጦርነትም ተሳታፊው በሺዎች የሚገመቱ ኤርትራውያን ሕይወታቸውን እንዳጡ የቅርብ ጊዜ ፍጻሜ ነው። በትግል ወቅት መስዋዕት የሆኑ ታጋዮች የኤርትራ ሕዝብ ነፃና ሉዓላዊነቱን የጠበቀ እንዲሆን ታሳቢ አድርገው መታገላቸው ቤዛ መሆናቸው ቢታወቅም በህግደፍ ስርዓት መና ሆኖ በመቅረቱ ደጋግሞ መስዋዕትነት ሲከፈል እየታየ እንደሚገኝ ተንታኞች ይገልጻሉ። ኤርትራ አርነቷን አግኝታ ዲሞክራሲያዊትና ፍትሃዊት አገር እስከምትሆን የሚከፈለው መስዋዕትነት እንደሚኖር ብዙዎች ያምናሉ። የኤርትራ ሕዝብ የሰማዕታት ቀን በከበረና በደማቅ አኳኋን ለማክበር ጨቋኙ ስርዓት መቀየር ስላለበት ጸንቶ በንቃት መታገል እንዳለበት ኤርትራውያን ምሁራንና ተንታኞች ያሳስባሉ። ህወሓት የአሜሪካን የቪዛ እገዳ ሚዛናዊ አይደለም ሲል በመተቸት የፌዴራል መንግስቱ የፕሪቶሪያውን ስምምነት እየጣሰ ነው ሲል ወቀሰ። ሰኔ 12 ቀን 2018 ዓ.ም ህዝባዊ ወያነ ሓርነት ትግራይ ህወሓት ባወጣው መግለጫ የአሜሪካ መንግስት በቅርቡ የወሰደው የቪዛ እገዳ ውሳኔ ያልተሟላና ሚዛናዊ ያልሆነ የሁኔታዎች ግምገማ ላይ የተመሰረተ ነው ሲል ተችቷል። ውድቡ ባወጣው መግለጫ የፕሪቶሪያው የሰላም ስምምነት እስካሁን ሙሉ በሙሉ ተግባራዊ ሊሆን ያልቻለው በዋናነት የፌዴራል መንግስቱ ግዴታዎችን ባለመወጣቱ መሆኑን ገልጿል። አሜሪካ ይህንን እያወቀች በህወሓት ላይ ብቻ ተጠያቂነትን ለማምጣት መሞከሯ የሰላም ሂደቱን ሊያዳክም እንደሚችል አስጠንቅቋል። ህወሓት በመግለጫው የፌዴራል መንግስቱ ስምምነቱን እየጣሰ መሆኑን የሚያሳየው የመንግስት ሰራተኞች ደሞዝ መቋረጥ፣ የባንክና የነዳጅ አቅርቦት እገዳ መቀጠሉን እንዲሁም በመቶ ሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸው አለመመለሳቸውን በመጥቀስ ከፌዴራል ኃይሎች ውጪ ያሉ ወራሪ ኃይሎች የኤርትራና የአማራ ኃይሎችን በመጥቀስ አሁንም ከትግራይ መሬት አለመውጣታቸውን በመግለጫው ጠቅሷል። በትግራይ ላይ የተካሄደ ነው ያለው ወታደራዊ ጫናና የሰው አልባ አውሮፕላን ድሮን ጥቃቶች የአሜሪካ መንግስት በፌዴራል መንግስቱ ላይ ጠንካራ ጫና በማድረግ የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር እንዲያደርግ ህወሓት ጥሪ አቅርቧል። ሰላም እንዲሰፍን የሁለቱም ወገኖች ተጠያቂነት በእኩል ሚዛን መታየት እንዳለበትና የትግራይ ህዝብ የገባውን የሰላም ቃል ኪዳን አክብሮ እየጠበቀ መሆኑንም ውድቡ በድጋሚ ያረጋግጧል ሲል የክልሉ ሚዲያዎች ዘግበዋል። በሱዳን በ2025 ከ500 በላይ የወሲብ ጥቃቶች መፈጸማቸውን መረጋገጡን ተመድ አስታወቀ። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ2025 በሱዳን ውስጥ ከግጭት ጋር የተያያዙ ከ500 በላይ የወሲብ ጥቃት ድርጊቶች መፈጸማቸውን አረጋገጠ። ከተጎጂዎቹ መካከል 98 በመቶ የሚሆኑት ሴቶችና ልጃገረዶች መሆናቸውን ዩኤን ውመን ሐሙስ ዕለት ባወጣው ሪፖርት ገልጿል። ኤጀንሲው እንደጠቆመው በሱዳን አብዛኞቹ ተጎጂዎች ጥቃት ያረፈባቸው በብሔር ማንነታቸው ምክንያት እንዲሁም ከተቀናቃኝ ኃይሎች ጋር አላቸው ተብሎ በሚታሰበው ወይም እውነተኛ በሆነ ግንኙነት ሳቢያ ነው። ይሁን እንጂ በአገሪቱ ካለው ሰፊ ያለመረጋጋት ከማህበራዊ መገለልና ከአጸፋዊ ጥቃት ፍርሃት የተነሳ የተረጋገጡ ቁጥሮች የችግሩን ጥቂት ማሳያ ብቻ መሆናቸውን ሪፖርቱ አመላክቷል። የዩኤን ውመን አዲስ መረጃ እንደሚያሳየው ጦርነቱ ከተቀሰቀሰ ከ3 ዓመት በላይ በሆነው በዚህ ወቅት በጾታ ላይ የተመሰረተ ጥቃት ድጋፍ የሚያስፈልጋቸው ሴቶችና ልጃገረዶች ቁጥር በ4 እጥፍ ጨምሯል። እንደ አውሮፓውያን አቆጣጠር በ2026 ይህ ቁጥር 12.4 ሚሊዮን ገደማ እንደሚደርስ መገመቱን ሱዳን ትሪቡን ዘግቧል። እስራኤል የሶማሊላንድ ፕሬዝዳንት ሙሴ ቢሂ አብዲን ተቀብላ አነጋገረች። ሰኔ 20 ቀን 2026 አልጀዚራ ያሰራጨው ዘገባ እንደሚያመለክተው እስራኤል በቀይ ባህርና በአፍሪካ ቀንድ ያላትን ስትራቴጂካዊ ተጽዕኖ ለማጠናከር የሶማሊላንድን ፕሬዝዳንት ሙሴ ቢሂ አብዲን በክብር ተቀብላ ማነጋገሯ ተዘገበ።
ይህ ግንኙነት በዋናነት በቀይ ባህር የንግድ መስመር ላይ በሁቲ አማጽያን የሚሰነዘረውን ጥቃት ለመመከትና የደህንነት ስራዎችን ለማሳለጥ ያለመ ሲሆን ሶማሊላንድ ለዚህ ስራ ምቹ የባህር ዳርቻና ስትራቴጂካዊ ቦታ እንዳላት ተገልጿል። መቀራረቡ ኢትዮጵያ ከሶማሊላንድ ጋር ካደረገችው ስምምነት በኋላ እስራኤልን በዚሁ ቀጠና ተሳትፎዋን ለማሳደግ የምታደርገው ጥረት አካል ተደርጎ ተወስዷል። በምላሹም ሶማሊላንድ ከእስራኤል ጋር የምታደርገው ግንኙነት ለረጅም ጊዜ የምትፈልገው የሀገርነት እውቅና ትልቅ ዲፕሎማሲያዊ ድጋፍ እንደሚሆናት ተስፋ አድርጋለች። ይሁን እንጂ ይህ እርምጃ በሶማሊ መንግስት ዘንድ ከፍተኛ ተቃውሞ እንደሚገጥመውና በቀጠናው ያለውን የፖለቲካ ሚዛን ሊቀይር እንደሚችል ተገምቷል። እስራኤል በመካከለኛ ምስራቅ ቋሚ ጦርነት እንደምትፈልግ ተገለጸ። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ እስራኤል በቀጠናው ቋሚ ጦርነት እንዲኖር ትፈልጋለች ሲሉ መንቀፋቸው ትናንትና ሰኔ 19 የተሰራጨው ዘገባ አመላክቷል። የውጭ ጉዳይ ሚኒስቴሩ ይህን ነቀፌታ የሰነዘሩት በእስራኤል አጣማሪ መንግስት የብሔራዊ ደህንነት ሚኒስቴር ኢታማር ቤን ጋቪር 4 የእስራኤል ወታደሮች በኢራን ይደገፋል በሚባለው ሂዝቦላህ ትናንት አርብ መገደላቸውን ተከትሎ በማህበራዊ መገናኛ ዘዴያቸው ኢራን መቃጠል አለባት የሚል መልእክት ካጋሩ በኋላ ነው። አራግጂ አክለውም ይህ የዘፈቀደ የዘር ማጽዳት እብደት አይደለም፣ በአንድ የእስራኤል የደህንነት ሚኒስቴር የተለጠፈ እንጂ ብለዋል። የውጭ ጉዳይ ሚኒስቴሩ አክለው እስራኤል በቀጠናው ቋሚ ጦርነት እንዲኖር ትፈልጋለች በማለት ከሰዋል። የመካከለኛው ምስራቅ ጦርነት በሰላም ስምምነቱ ሊረግብ አለመቻሉን የእስራኤል በህግና በስምምነት አለመገዛት የተነሳ መሆኑን ተንታኞች ይገልጻሉ። በደቡብ ሊባኖስ የተከሰተውን ውጥረት ተከትሎ እስራኤልና ሂዝቦላ ከትናንትና ጀምሮ ተግባራዊ የሚሆን የተኩስ አቁም ስምምነት አደረጉ። ስማቸው እንዳይገለጽ የፈለጉ የአሜሪካ ከፍተኛ ባለስልጣን ለሮይተርስ እንደተናገሩት እስራኤልና ሂዝቦላ ከትናንት አርብ ከ10 ሰዓት ጀምሮ ተግባራዊ የሚሆን የተኩስ አቁም ስምምነት ላይ ደርሰዋል። ይህ ስምምነት በአሜሪካና በኳታር አሸማጋይነት እንዲሁም በኢራን ድጋፍ የተደረሰ መሆኑን ተገልጿል። ባለስልጣኑ ሂዝቦላህና እስራኤል በተኩስ አቁም ስምምነት ላይ ደርሰዋል። ቀደም ብሎ ከተለዋወጡት ተኩስ በኋላ እስራኤልና ሂዝቦላ አሁን ላይ ተኩስ አቁም ውስጥ መሆናቸውን ተረድተናል ሲሉ ተናግረዋል። ይህ የተገለጸው የሊባኖስ ባለስልጣናት ሌሊቱን ሙሉ እስራኤል በሰነዘረችው ተከታታይ የአየር ጥቃት በደቡብ ሊባኖስ ቢያንስ 18 ሰዎች ለህልፈት ከተዳረጉበት ክስተት በኋላ ነው። የእስራኤል ጦር በበኩሉ በደቡብ ሊባኖስ ከፋር ቴብኒት አቅራቢያ በነበረው ውጊያ ታንካቸው በመመታቱ 4 ወታደሮች መገደላቸውን አስታውቋል። የወታደሮቹን መገደል ተከትሎ የእስራኤሉ ብሔራዊ ደህንነት ሚኒስቴር ኢታማር ቤን ጋቪር ቁጣን የሚቀሰቅስ ንግግር ያደረጉ ሲሆን የመከላከያ ሰራዊቱ ማስታወቂያውን ካወጣ በኋላ ሊባኖስ በሙሉ መቃጠል አለባት ብለዋል። ይህ የተኩስ አቁም ስምምነት የተሰማው አሜሪካና ኢራን በመካከለኛው ምስራቅ ግጭቶች ለማስቆም እንዲሁም በእስራኤልና በሊባኖስ ሂዝቦላህ መካከል ዘላቂ የተኩስ አቁም ለመፍጠር ያለመ ስምምነት ከተፈራረሙ ከአንድ ቀን በኋላ ነው። የአሜሪካ ባለስልጣናት ይህ የተኩስ አቁም ቀጠናውን ለማረጋጋትና በዋሽንግተን እንዲሁም በቴሄራን መካከል የተጀመረውን ዲፕሎማሲያዊ ውይይት ለማስቀጠል የሚደረግ ጥረት አካል ነው ሲሉ ገልጸውታል። ኢራን እስራኤል በሊባኖስ የምታካሄደው ጥቃት ካላቆመች ጦርነቱ ሊያገረሽ እንደሚችል ማስጠንቀቂያ ስትሰጥ መቆየቷ ይታወቃል። ሩሲያ በፈጸመችው ጥቃት 9 ሰዎች ቆስለዋል። ሩሲያ በዩክሬኗ የካርካይቭ ከተማ ትናንትና አርብ ፈጸመችው በተባለ የአየር ጥቃት ቢያንስ 9 ሰላማዊ ሰዎች መቁሰላቸውን የሀገሪቱ ባለስልጣናት አሳወቁ። ከተጎዱት ውስጥ 4ቱ ህጻናት ናቸው ተብሏል። የካርካይቭ ከተማ ከንቲባ ኢሆር ትራኮቭ በቴሌግራም ገጻቸው ያጋሩትን ጠቅሶ የጀርመን ዜና አገልግሎት እንደዘገበው በጥቃቱ ከ40 በላይ የመኖሪያ ቤቶች ላይ ጉዳት ደርሷል። ከሩሲያ ድንበር 40 ኪሎ ሜትሮች ርቃ የምትገኘው ካርካይቭ ከጦርነቱ በፊት 1.4 ሚሊዮን ህዝብ ይኖርባት እንደነበር መረጃዎች ያመለክታሉ። በዩክሬንና ሩሲያ ጦርነት ከተጀመረበት ጊዜ አንስቶ ከተማዋ ተደጋጋሚ የሩሲያ የሚሳኤልና የአየር ድብደባዎችን ማስተናገዷን ዜናው አክሏል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ የተሰናዱ የረፋድ ዜናዎቻችንን በዚያው አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።